ብሩክ ለእዩ ልጅ ስም አወጣላት። በተለይ ደግሞ ብሩክ ለእዩ ልጅ ስም ያወጣላት አብሳላት ብሎ ስለነበረ ሀይሚ በጣም ተናዳለች። ምክንያቱም ብሩክ ይሄንን ስም ለረዥም ጊዜ ሲጠብቀው የነበረና የመጀመሪያ ልጅ ሴት ልጅ ከሆነች ስሟን አብሳላት እለዋለሁ በማለት ካሁን በፊት ሲናገር ስለነበረ ይች ልጅ ልጁ እንድትሆን እየተመኘ ሁሉ ስለመሰላት በጣም ተናዳ ነበር ሀይሚ። ለመሆኑ አብሳላት ብሎ ያወጣላት ለምንድን ነው? እንደዚሁስ አብሳላት እንዴት ልጇን ይዛ ልትመጣ ቻለች? በምርመራው ጉዳይ ነው ወይስ ደግሞ ልጄ ብሩክን ትመስላለች ስላለችው እውነትም ልጅቱ ብሩክን ስለምትመስል ነው የሚለውን ልጅቱንም እንደዚሁም እያንዳንዱ የብሩክን ምክንያት ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዛሬ የሚያስደስትም የሚያናድድም እንደዚሁ የሚያስደነግጥም ጭምር ነው። እንግዲህ እዩ የተናገረችውን አይታችኋል። ካመንክ እመን ያለበለዚያ ደግሞ እንድታምን አድርግሃለሁ ብላለች። እውነት ለመናገር ልጅቱን እዩ ለምን እንደደበቀቻት ባይታወቅም ግን በውስጥ በደረሰኝ መረጃ መሰረት እውነትም ልጅቱ በትንሹም ቢሆን ብሩክን ልትመስል ትላለች። በምን ብትሉኝ በዋናነት ፊቷ ልክ በተለይ ቅንድቧና አፍንጫዋ አካባቢ ብሩክን ልትመስል ትላለች። ሌላ ደግሞ ከለሯ ቀይ ናት። እርግጥ እዩም ቀይ ናት እና ደግሞ ቢኒ ደግሞ እንደምታዩት ጸየም ያለ ነው። እስኪ ልጅቱንም አይታችሁ የምትፈርዱት ይሆናል ማንን ትመስላለች የሚለውን። በዛ ላይ ብሩክ ልጅቱን ሲያያት በጣም ነበረ ሊያቅፋት ሁሉ ነበረ እየፈለገው። በጣም ሰፍ ብሎ ነበረ እያያትና እየተመለከታት እንደዚሁም ሲያጫውታት የቆየው። ይህ ነገር ለእዩ ትልቅ ደስታን አመንጭቶባታል። ምክንያቱም እዩ ይች ልጅ ለብሩክ እንድትሆንም ፍላጎት አላት፣ እንደዚሁም የብሩክም ናት ብላ እርግጠኛ ሆናም ተናግራለች። እንደዚሁ ሴት ሆናችሁ እንዴት በሴት ትፈርዳላችሁ በማለት ብዙዎቻችንን ወቅሳናለች። እዩ ምንም እንኳን አንድ ሰው ሲከዳ ምን ያህል ስሜት እንደዚሁ ምን ያህል ጉዳት እንዳለው እያወቃችሁ ብዙዎቻችሁ በእኔ የምትፈርዱት እናት ሆናችሁ ሴት ሆናችሁ በእኔ የምትፈርዱ ብላለች። ባይዘዌ ሴት መሆን በእዩ ብቻ ሳይሆን የተጀመረው እንግዲህ ብዙዎቻችን ያሳለፍነው ህይወት ከራሳችንም ህይወት ብዙ ያሳለፍናቸው ነገሮች አሉ። እንደዚሁ አንቺ ብቻ ሳትሆኝ ደግሞ ሀይሚም ሴት ናት። ብዙዎቻችን እንግዲህ ሀይሚ ለብሩክ ምን ያህል ዋጋ ስትከፍል እንደኖረች በተግባርም እንደዚሁ በብዙ ነገር መስዋዕት እየከፈለች እስካሁን ድረስ ከብሩክ ጋር የቀጠለችበት ጉዳይ አለ። ስለዚህ በሴትነት ደረጃ ከተሄደ ሀይሚም ሴት ናት። ለሀይሚም ልናዝን ይገባል። እዩ ደግሞ ስለወለድሽ እውነት ለመናገር በጣም ደስ ብሎናል። በሰላም ስለወለድሽ በጣም ደስ ብሎናል። ልጅሽንም ፈጣሪ ያሳድግልሽ፣ እንደዚሁ የደስታሽ መንስኤ ያደርግልሽ ፈጣሪ ልጅሽን። ምክንያቱም አንዳንዴ በወሊድ ጊዜ እንደዚሁም በእርግዝና ጊዜ የሚንከባከበን ሰው ብዙ ከምንም በላይ ከባድ ጊዜ የሚባሉ የወሊድና የእርግዝና ወቅቶች ናቸው። በእነዚያን ጊዜያቶች እንግዲህ እንዳየንሽ ከሆነ ተገቢውን የሆነ እንክብካቤ አላገኘሽም። አብዛኛው ሰው ይገባታል ብሎ አስተያየትም ይሰጣል። ምክንያቱም መጀመሪያውኑ ነው መጥኖ መደቆስ የሚባል ነገር አለና ይገባታል ይህን ህይወት ብታሳልፍ በስራዋ ነው የሚልም አለ። አንዳንድ ሰው ደግሞ ሴት ብቻ አይደለችም በዚህ ነገር ላይ በተለይ በእርግዝናና በወሊድ ጉዳይ ላይ እንደዚሁ ልጅ በማሳደግ ሂደት ላይ የሴት ብቻ ጥፋት አይደለም፣ ወንዶችም አብረው ዋጋ መክፈል መስዋዕት መክፈል አለባቸው ብለውም ደግሞ በሁለቱም ወገን ሚዛናዊ የሆነ አስተያየት ይሰጣሉ። እዚህ ላይ እንግዲህ ብሩክም አብሮሽ ዋጋ መክፈል አለበት ብለን መናገር አንችልም። ምክንያቱም ልጁ የብሩክ ነው አይደለም የሚለውን እስካሁን ድረስ አሳማኝ የሆነ ማረጋገጫ ከእዩ አልመጣም። እርግጥ አሁን ሰሞኑን የምርመራ ሂደቱ ግልጽ ይሆናል። ከዛ በኋላ እንግዲህ አስተያየት የሚሰጡ ሰዎች አስተያየት የሚሰጡበት ይሆናል። ለእኔ እንኳ ለእንደነዚህ አስተያየቶች ትንሽ ወደኋላ ብቀር እመርጣለሁ። ምክንያቱም አንዳንዴ ፈጥነን የሰጠነው አስተያየት ኋላ ላይ እንደገና ጥሩ እና አግባብ ያልሆነ ሆኖ ሊገኝ ይችላል እና አሁን ላይ እዩ እርግጥ ዋጋ መክፈል ስላለብሽ ከፍለሻል። ነገር ግን ምናልባት የልጅቱ አባት ደግሞ እውነተኛ አባቷ ማለት ነው ከዛም በኋላ አሳማኝ ማረጋገጫ ካመጣሽ በኋላ ደግሞ ሌሎቻቸው እንደዚሁም አብዛኛው ሰው
ከአንቺ ጎን ሊቆም ይችላል። እስከዛ ድረስ ግን ግዴታ ስለሆነ ያው ማንኛውም ሰው እርግጠኛ የሆነው አሁን ልጅቱ ያንቺ በመሆኗ ነው እንጂ የብሩክ ትሆን የቢኒ ትሆን ወይስ ሌላ ሰው ትሆን ማረጋገጫ ግልጽ የሆነ ማረጋገጫ ስለሌለ አስተያየት ለመስጠት ብዙዎቻችን ታቅበናል። ወደ ዛሬው ስንመጣ እንግዲህ አብሳላት ብሎ ብሩክ ለምንድን ነው ስሟን አብሳላት ያላት? እንደዚሁስ ስሟን ለምን ብሩክ ሊያወጣ ፈለገ? እንደዚሁ እዩስ ለምንድን ነው ብሩክ ስሟን እንዲያወጣላት የፈለገችው የሚለው ብዙ ጥያቄ ያዘለ ነገር አለ። አብሳላትስ ብሎ ለምን ሰየማት? እንደዚሁ ምናልባት ይች ልጅ የኔ ልትሆን ብሎ ትችላለች ብሎስ ግምት ይኖረው ይሆን ወይ? ምክንያቱም ይህ ስም በጣም ትልቅ ዋጋ እንዳለው ለሱ ይታወቃል። በተደጋጋሚ የሚመኘውና የሚናገረው ነገር ነው። እንደዚሁ ልጅቱን ሲያያት እውነት ልጁ መስላው ነው ወይስ ልጅ ስለሆነች ብቻ ስላጓጓቸው ነው? በዚህን ያህል ባይዘዌ ከብሩክ ይልቅ በጣም በፍቅር ያቀፋትና ልጅቱም እየተጠጋቸው ፍፄን ነው። እንግዲህ አንዳንድ ሰው ህፃን ይወዱታል በተፈጥሮ አንዳንድ ሰዎች ህፃናቶች ይወዷቸዋል። እና ምናልባት ህፃኗ ፍፄን ወዳው ሊሆን ይችላል። እረፍት ይሰማቸዋል አንዳንድ ሰው ላይ ሲሆኑ ለምን እንደሆነ ባይታወቅም። እንግዲህ እዩ በጣም ደስተኛ ናት። በተለይ ደግሞ ብሩክ ባደረገው ከልጅቱ ጋር ባደረገው ቆይታ እንደዚሁ ብሩክ በጣም ትኩረቱን ወደ ልጅቱ አድርጎ ነበር የቆየው። እንደዚሁ ኤፋ እና ሀይሚ በጣም ተናደው ነው እያያቸዋቸው እንዳላችሁት በጣም ተናደው ነው ብሩክን እያዩት የነበረው ባይዘዌ እዩ መምጣቷ እንደዚሁ የምርመራ ሂደት ማድረጓ ለሀይሚ የሚያናድዳት ነገር አይደለም። ይሄን ቀን ብዙ ጊዜ ስትጠብቀው የነበረ ነገር ነው። እንግዲህ ይህ ነገር አሁን ሰሞኑን አይደለም ይፋ እየሆነ ያለው ከአሁን ከ2 ወር ከ3 ወር በፊት ጀምሮ ነው ይሄ አጀንዳ እንደ ትልቅ ነገር ሆኖ ሲወራ የነበረውና አሁን ላይ ያውም ሲጠብቁት የነበረው ቀን የደረሰው ወይ ነጻ የሚወጡበት ወይም ደግሞ ውሳኔያቸውን የሚወስኑበት ቀን ነውና አብሳላት ወደ አዲስ አበባ መምጣቷ እንደዚሁም ልጅቷንም ይዛ መምጣቷ በቅርብ ሀይሚ ያላትን በብሩክ ላይ ያላትን ሙሉ ለሙሉ ጥያቄዋን መልስ የምታገኝበት ስለሚሆን አሪፍ ነው፣ ጥሩ ነው። ይሁን እንጂ ለረጅም ጊዜ ሲጠብቀው የነበረው እንደዚሁም ይሄን ሲመርጠው የነበረውን አብሳላት የሚለውን ስም ማውጣቱ ግን ለሀይሚ በጣም አናዷታልም። እኔ ጥያቄ ፈጥሮብኛል። ባይዘዌ እንግዲህ ብሩክ ነጻ ነው የሚል አቋም ነው ያለኝ ከዚች ልጅ የብሩክ ልጅ አይደለም ነው እምለውም። ምክንያቱም አባቷ ምናልባት ቢኒ ይሆናል ብዬ ነው የማስበው። ቢኒ ልጅቷ ሳትወለድ ጀምራ ነው ባይዘዌ የአባትነት በቃ ፍቅር እየታየበት ያለው ምንም እንኳን ልጅቷ ተወልዳ አይታት ወይም የልጅቷን ፍቅር ሳያይ ጀምሮ ነው ቢኒ በጣም ሰፍ ብሎ ልጅቱ እስከምትወለድ በፍቅርና በስስት ሲጠብቃት የነበረውና ብሩክ ላይ ደግሞ የሚታየው ነገር በተቃራኒው ነው። እንደዚሁም ስሙን እንደጠፋበት ስሙን ባልዋለበት እያማነው እንደሆነ ነው እየተናገረም የነበረው። ለዚህ ደግሞ አትሙኝ አልላችሁም፣ ምንም ችግር የለውም፣ ምን ይችለዋለሁ። ነገር ግን ለቅመሜ ሲባል ይቺ ልጅ ተወልዳ ምርመራ እስከሚካሄድ ያላችሁትን በሉኝ ብሏል። የብሩክም ስም ሰሞኑን የሚያርፍ ይሆናል። እንደዚሁም የአማችሁት ሰዎች በተለይ ብሩክን ያማችሁት የተለያያችሁ ሰዎች ደግሞ ሀይሚንም እንደ መጥፎ ሀሳብ አድርጋችሁ ይሄን ነገር እንትን ስትሉ ነበረ። በብሩክና በሀይሚ መካከል መግባት የሚፈልጉ ሰዎች ባይዘዌ እንደነዚህ አይነት አጋጣሚዎችን እንደ ጥሩ ገጠመኝ ነው የሚያዩቸው የሚያካብዷቸውም ጭምር። ይህ ነገር ሀይሚን ብሩክን ስሜታዊ ያደርጋል ብሎ መገመት ግን መሳሳት ነው። ምክንያቱም ይህ ነገር ሰውነን ማንኛቸውም ብሩክም ሆኑ ሀይሚ እንደዚሁም ሁላችንም እኛንም ጭምር ሰውነን። በተለይ አንድ ስህተት ማንኛውም ሰው ሊሳሳት ይችላል። በተለይ ወንድ ልጅ ለእንደነዚህ አይነት ነገሮች በጣም ተጋላጭ ነው እና እዩ ደግሞ ምን ያህል ለፈለገችው ነገር ምን ያህል ቆፍራ እንደምትሄድ እያየን ነው። በጣም በጥልቀት የምትሄድ ሰው ናት። ውጭልኝ ብሏት ካሁን በፊት ለራሱ አይታቸዋል ምን ያህል ትግል እንደታገለች ሂጅልኝ እያላት ሁሉ ምን ያህል በቃ እርግጥ በፈጣጣነት ከአብሳላት ከወይዘሪት አብሳላት ማለት ነው እዩ ትሻላለች። ወይዘሪት አብሳላት የሆነ ጊዜ የማያደረገችው ነገር በጣም ስሟን ለመጥራት ለራሱ እንዲዘገንነኝ ነው ያደረገችኝና ሴት ልጅ ማድረግ የሌለበትን ነው ነገር ነው ያደረገችው። እንደዚሁ ሚዲያ ላይ ቪዲዮ ሲፖሰት
በተለይ በቪዲዮ ሲሆን ይበልጥ ጥንቃቄ። እኛ ሴቶች ደግሞ ምንም አለ ባህላችን በጎን አለ፣ ሃይማኖታችን በጎን አለ። ኢትዮጵያውያን ደግሞ በሃይማኖተኞች ነን። ማንኛውም ሃይማኖተኛ ነው ህዝቡ፣ ክብር ያለው ህዝብ ነው እና እንደነዚህ ከሃይማኖትም ከባህልም ሁሉ ነገር ያፈነገጠ ቪዲዮ ነበር የሆነ ጊዜ የሰራቸውና አብሳላት። ስለዚህ ከዛም ቪዲዮ ወደዚህ እዩ ትሻላለች የሚል ግምት ነው ያለኝ እኔ እና እንግዲህ እዩ ብዙ ነገሮችን አሳልፋለች በእርግዝናም በወሊድም እስካሁን ድረስ አሁንም ባለችበት ሁኔታ ላይ ከብሩክ ምንም አልፈልግም ነው የምትለው። እንግዲህ እየተናገረችው እንዳለችው ከሆነ ምናልባት ምርመራው የሚያረጋግጥ መረጃ ስታመጣ ከዛ በኋላ የምትወስነውን ባላውቅም እስካሁን ድረስ ከብሩክ ምንም አልፈልግም እያለች ነው የተናገረችው። ቪዲዮዋንም አይታችኋል የተናገረችውን አሁን በቅርብ የሰራችውን። ነገር ግን የልጄ አባት ብሩክ መሆኑን ይመንልኝ፣ ያለ ምርመራ እንደዚሁ ልጅቱን ሲያያት ለራሱ ያውቃል ልጁ መሆኗን በማለትም ተናግራ ነበረ። እንዳለችውም ዛሬ ልጅቷ ወደ ቤት ስትገባ እንደዚሁ ብሩክ ሲያያት በጣም ነበረ ሰፍ ብሎ። አላቅም ልጅ ይወድ ይሆናል እንግዲህ ማንኛውንም ልጅ ከአሁንም በፊት ህጻናትን ይወድ ሊሆን ይችላል ብሩክ አይታወቅም። ግን ያሳየው ትዕይንትና እንደዚሁም ያወጣላት ስም ለብዙዎቻችን ጥያቄ ፈጥሮብናል። እንደዚሁ ቴዲ ደግሞ ሀይሚን ይዛሃት ጥፋ ብሎታል። ባይዘዌ ይህን ሳምንት ተያይዞ መጥፋት የሚለውን ሀሳብ እኔ ያልደገፈውም። ምክንያቱም ምርመራ መካሄድ አለበት፣ እንደዚሁ ውጤቱ መምጣት አለበት። ከዛ በኋላ የሽምግልናውና ወደ ውጭ መሄዱ ቀጥሎ ያለው ቢሆን ጥሩ ነው ባይነኝ። ቅድሚያ ምርመራ መካሄድ አለበት ባይነኝ። ምክንያቱም ለሁለታቸውም ነጻነት፣ ለሁለታቸውም እረፍት። ሀይሜን ብዙ ጥያቄዎችን በጭንቅላቷ ይዛ ብሩክም እንደዚሁ ብዙ ጭንቀቶችን ብዙ ጥያቄዎችን በራሱ ይዞ መዝናናት አይባልም። ወደ ውጭ እንኳን ቢሄዱ አይምሯቸው በብዙ ጥያቄዎች ስለሚወጠር ሙሉ ለሙሉ ፍሪ ሆነውን ሊዝናኑ አይችሉም እና ነጻነታቸውን አውቀው እንደዚሁም እነሱ የሚወስኑትን ውሳኔ አውቀው ፍሪ ሆነው ቢሄዱ ባይነኝ። በቅርብ ደግሞ ሁሉም ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ የከልብ አመሰግናለሁ። መልካም ጊዜ